ኢትዮጵያ ባለፉት ጥቂት ዓመታት በቱሪዝም ዘርፉ በተሰሩ ስራዎች የቱሪዝም መዳረሻዎችን በማልማት ተመራጭ እየሆነች መጥታለች። ይህንን ለማስተናገድ ደግሞ አገልግሎት ሰጪ ተቋማት መኖራቸው የግድ ነው። በአዲስ አበባ ከተማም እያደገ ያለውን የኮንፈረንስ ቱሪዝም እንቅስቃሴ የሚመጥን አገልግሎት ለመስጠት በዘርፉ የሚሰጡ አገልግሎቶችን ጥራት በማሻሻል ዓለም አቀፍ ተወዳዳሪነትንና የጎብኚዎችን እርካታ ማሳደግ ተገቢ መሆኑም ይታወቃል። ቱሪዝም ሚኒስቴርም ይህንኑ ለማጠናከር በአዲስ አበባ ከተማ የሚገኙ የ40 ሆቴሎችን የኮከብ ደረጃ ምደባ ይፋ አድርጓል። በአዲስ አበባ ከተማ በ2007 ዓ.ም 365 ሆቴሎች የደረጃ ምደባ ምዘና ተደርጎላቸዋል ያሉት በቱሪዝም ሚኒስቴር የቱሪስት አገልግሎት ሰጪ ተቋማት ብቃት ማረጋገጥና ደረጃ ምደባ መሪ ስራ አስፈጻሚ አቶ ታሪኩ ደምሴ በ2011 ዓ.ም 91 ሆቴሎች የደረጃ ምደባ የተደረገላቸው ስለመሆኑም ተናግረዋል። በ2017 ዓ.ም የደረጃ ምደባ 92 ሆቴሎች በምዘናው ተካተው 40ዎቹ የምዘናውን ደረጃ ያሟሉ ስለመሆናቸውም የተናገሩት አቶ ታሪኩ የምዘናውን መስፈርት ካሟሉት ውስጥም 6ቱ አዲስ የተመዘኑ ሲሆን 34ቱ ዳግም የተመዘኑ ናቸው ብለዋል። 34ቱ በዳግም ደረጃ ምደባ የተመዘኑ ናቸው። 6 ሆቴሎች አዲስ አገልግሎት የጀመሩ ሆቴሎች ናቸው። በዚህ ሂደት ከዚህ ቀደም በመዲናችን የነበረው የባለ 5 ሆቴሎች ቁጥር ተጨማሪ በ3 ሆቴሎች ባለ 5 ኮከብ ደረጃ አግኝተዋል። ከዚህም በተጨማሪ ባለ 2 ተጨማሪ ባለ 4 ኮከብ ሆቴሎች ተጨምረዋል። ምዘና የተደረገላቸው ሆቴሎችም በተለያዩ መስፈርቶች ያለፉ ስለመሆናቸው አቶ ታሪኩ በመግለጫቸው አስታውቀዋል። አንደኛ የሆቴሉ ውጫዊ ገጽታ፣ ሁለተኛ የማብሰያ ክፍሎች፣ ሶስተኛ የሆቴሉ መኝታ ክፍል፣ የመመገቢያና የመጠጥ ቦታዎች፣ የሆቴሉ ጠቅላላ አገልግሎት፣ የሆቴሉ የንጽህናና የጥገና ሁኔታ፣ የሆቴሉ ዘላቂነት፣ የሰው ኃይልና የስልጠና ሁኔታ፣ የሆቴሉ ደህንነትና ጥበቃ ናቸው። የሆቴሎቹ የኮከብ ደረጃ ለ3 ዓመት ብቻ የሚያገለግል ቢሆንም ሚኒስቴር መስሪያ ቤቱ በአሰራሩ መሰረት በሚያደርገው ክትትልና ቁጥጥር ከደረጃ በታች አገልግሎት በሚሰጡት ላይ እርምጃ እንደሚወስድና የኮከብ ደረጃቸውን እንደሚነጥቅም አቶ ታሪኩ በመግለጫቸው አረጋግጠዋል። ውጤታቸው ይፋ የተደረገላቸው ሆቴሎች በሕጉ መሰረት የኮከብ ደረጃቸው ለ3 ዓመት ብቻ የሚያገለግል ይሆናል። ይሄ እንደተጠበቀ ሆኖ ሚኒስቴር መስሪያ ቤቱ ባለው አሰራር መሰረት በየጊዜው በሚያደርገው ድንገተኛና መደበኛ ሱፐርቪዥን ስራ ከደረጃ በታች አሁን ከያዙት ደረጃ በታች አገልግሎት የሚሰጡ ተቋማት በተደረገው ክትትልና ቁጥጥር ከተረጋገጠ በማንኛውም ጊዜ የኮከብ ደረጃቸው እንደሚነጠቅ በዚሁ አጋጣሚ ለማረጋገጥ እወዳለሁ።